በምሳሌ 11:23 ላይ እነሆ በጻድቃን ልማት ከተማዋ ደስ ትሰኝ ይችላል። እውነት ለመናገር የእግዚአብሔርን ቃል በዚች ከተማ ላይ ተተገብሮ አግኝቼዋለሁ። አሁንም የምለው ብፁዕ አባታችን በብፁዕ አቡነ ኤልሳ እየተመራ በሀገረ ስብከቱ መልካም አስተዳደር እየተመራ የተጀመረው ህንፃ ባለ 5 ወለል ሁለገብ ህንፃ የሚታነጸው ሙሴ በተወለደ ሰዓት ጮራ ብርሃን ኮከብ እንደበራላቸው ብፁዕ አባታችን ብፁዕ አቡነ ኤልሳ ወደዚህ ሀገረ ስብከት ሲመጡ ለጅጅጋ ከተማ እውነት ብርሃን ይበራላል። እውነት እዚህ ጉባኤ ላይ ተገኝቼ ይህን ጉባኤ በመካፈሌና ያን ልማት በማየቴ በጣም ደስተኛ ነኝ። ብፁዕ አባታችን ብፁዕ አቡነ ኤልሳ በጉባኤው ላይ በሰጡት ትምህርት መነሻነት ትምህርቱ ራሱ ጉባኤውን ይገልጸዋል ብዬ መናገር ይቻላል በሙሉ ልብነት። ለምን ብትሉ እሳቸው ምንድነው የሰጡት የትምህርት ርዕስ በማቴዎስ 18:20 ላይ አንድም ሁለትም ሶስትም ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ የሚል ቃል ነበርና የነገሩን ክቡር መላከ ሕይወት ወልደ ሐዋርያት እስቲ ሰሞኑን ይህን 2 ቀን እንግዲህ የሀገረ ስብከቱ አጠቃላይ ሰበካ ጉባኤ ሁለተኛው መደበኛ ጉባኤ ተደርጓልና እስቲ ስለ ጉባኤው ምን ተሰማዎት? እንዴት አዩት? እሺ ክቡር መጋቤ ስዩማን ለዚህ ስለጋበዙ ያመሰግናለሁ። እውነት ለመናገር በጣም የሚገርም ነበረ። ካሁን ቀደም ካየነው ተሞክሮ እንደዚህ አይነት ጉባኤ በሀገረ ስብከታችን ተካሂዶ ያውቃል። ብፁዕ አባታችን ብፁዕ አቡነ ኤልሳ በጉባኤው ላይ በሰጡት ትምህርት መነሻነት ትምህርቱ ራሱ ጉባኤውን ይገልጸዋል ብዬ መናገር ይቻላል በሙሉ ልብነት። ለምን ብትሉ እሳቸው ምንድነው የሰጡት የትምህርት ርዕስ በማቴዎስ 18:20 ላይ አንድም ሁለትም ሶስትም ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ የሚል ቃል ነበርና የነገሩን የመከሩን የባረኩን። እውነት ለመናገር ይህ ጉባኤ እውነትም መንፈስ ቅዱስ ያለበት ጉባኤ ነው። በጣም የሚያምር ነበር። ከዲኮር ሁሉ በቃ አጠባበቅ እውነትም ሀገረ ስብከቱን የሚመጥን ጉባኤ ነው የተካሄደው። ለመጀመሪያ ጊዜ ነው እኔ በዚህ ሀገረ ስብከት ላይ ብዙ ሰዓት ተሰብስቤያለሁ። ይህ ጉባኤ ግን ለየት የሚያደርገው ብፁዕ አባታችን ብፁዕ አቡነ ኤልሳ በዚህ ሙቀታማ ቦታ አብረውን ገና ከጸሎት ከከፈቱልን ጀምረው እስከ መጨረሻ ጸሎት መዝጊያ ድረስ አብረውን እውነት ለመናገር ይህ ሙቀት ታግሰው በጣም የሚያምር ነበር ጉባኤው። ለእስራኤላውያን በግብጽ ተረግጠው ባሉ ሰዓት ሙሴ በተወለደ ሰዓት ጮራ ብርሃን ኮከብ እንደበራላቸው ብፁዕ አባታችን ብፁዕ አቡነ ኤልሳ ወደዚህ ሀገረ ስብከት ሲመጡ ለጅጅጋ ከተማ እውነት ብርሃን ይበራላል። እውነት ለመናገር ይህ ጉባኤ መንፈስ ቅዱስ ያለበት ያማረ የሰመረና የሀገረ ስብከቱ ሰራተኞች የገዳማትና የአጥቢያ ቤተክርስቲያን አስተዳዳሪዎች እንዲሁም ሊቀ መናብርት የሰንበት ቤት ተወካዮች የካህናት ተወካዮች በተገኙበት ነው የተካሄደው። የሚያምርና ሁሉን ያሳተፈ ነበር። ግልጸኝነት ያለው የተሞላው በእንባ ሁሉ ትምህርት የተሰጠንበትና የተመሰጥንበት ነበረና ደስ የሚል ነበረ። እግዚአብሔር አምላካችን ይህን ወደፊት እንዲቀጥል እሱ ይርዳል። በጣም የሚያምር ነውና ወደፊት ይህ ጉባኤ ከዚህ በበለጠ ሊቀጥል እንፈልጋለን። ለምን አሁን እኛ እዚህ ያየነውን ነገር ደንብ አጥቢያችን ማስተግበር እንፈልጋለን። በጣም ያመራ ነበር። ከቢሮው ዲኮር ሁሉ አጠባበቅ እዚህ ከመሰብሰባችን አዳራሽ እንኳን ያማረ ነበርና እኛ ይህን ነገር በአጥቢያችን ደል እናስተገብር ቃል እንገባለን። በጣም እናመሰግናለን። እንግዲህ የመጀመሪያውን ጥያቄ በደንብ አብራርተው ገልጸውልናል። ወደ ሁለተኛው ጥያቄ ሳልፍ ትላንትና እንግዲህ ጉብኝት አድርገናል። ሀገረ ስብከቱ ሰፋፊ የሆኑ ልማቶች በብፁዕ አባታችን በብፁዕ አቡነ ኤልሳ የተጀመሩ ብዙ ልማቶች አሉና እንደው ትላንት የጎበኘነውንም በሀገረ ስብከቱ ያሉትን ልማቶች እንዴት ይመለከቷቸዋል? እሺ በጣም ጥሩ ጥያቄ ነው። ትናንት የነበረን ጉዞ ወይም ጉብኝት በጣም እውነት ህሊናን የሚገዛና ደስ የሚል ነበረ። እውነት እዚህ ጉባኤ ላይ ተገኝቼ
ይህን ጉባኤ በመካፈሌና ያን ልማት በማየቴ በጣም ደስተኛ ነኝ። ምን ይላል መሰላችሁ የእግዚአብሔር ቃል? እነሆ በጻድቃን ልማት ከተማ ደስ ተሰኘሽ ይላል። በምሳሌ 11:23 ላይ እነሆ በጻድቃን ልማት ከተማዋ ደስ ተሰኘሽ ይላል። እውነት ለመናገር የእግዚአብሔርን ቃል በዚች ከተማ ላይ ተተገብሮ አግኝቼዋለሁ። አሁንም የምለው ብፁዕ አባታችን በብፁዕ አቡነ ኤልሳ እየተመራ በሀገረ ስብከቱ መልካም አስተዳደር እየተመራ የተጀመረው ህንፃ ባለ 5 ወለል ሁለገብ ህንፃ የሚታነጸው በጣም የሚገርም ነውና ለጅጅጋ ከተማ አሁንም በጻድቃን የተጀመረው ልማት አብርቶላታል ነው። ከተማዋ ደስ ተሰኘሽ ይላል የእግዚአብሔር ቃልና እውነት ከተማው ደስ ሊለው ይገባል። በዚህ ልማት ብዙ ልማቶች አይተናል። ከመንበረ ጵጵስናው ጀምሮ ሀገረ ስብከቱን የሚመጥን የመንበረ ጵጵስና መንበር መቀመጫ ጽዱ የሆነ አዳራሹ ይሄው የምታዩት ይሄ አዳራሽ እሳቸው ከመጡ በኋላ ነው እንደዚህ ያማረበት። የብፁዓን አባቶች ፎቶ ለማስታወሻ እንዲህ እንዳንረሳቸው ብፁዕ አባታችንን ያቆይልን እግዚአብሔር አምላክ። እውነት የእግዚአብሔር ቃል እኮ ነግሮናል። ምንድነው ያለው? እነሆ በጻድቃን ልማት ከተማዋ ደስ ተሰኘሽ ነው ያለውና እውነት ለመናገር የጅጅጋ ከተማ እንዲሁም በአጥቢያው በኡጋዴን ክልል ያለው በጻድቃን ልማት በርቶለታል፣ ደስ ሊለው ይገባል። ስለዚህ ምዕመናንም ደግሞ የብፁዕ አባታችንን የሀገረ ስብከቱን ቁርጥ ሐሳብና ያዙትና ይህን ልማት ሊደግፉ ይገባል። ይህ ምስክር ነው፣ የዓይን ምስክር የሆነ ነው አይደል? ልማቱ ትናንትና በጎብኝታችን ላይ እንግዲህ አይተነዋል። ከአንድም ሁለትም ብዙ ልማት ነው ያየነው። ስለዚህ ምዕመናን ያንን ጌታ ኢየሱስ ክርስቶስ ምንድን ነው ያለው? እኔም ባታምኑኝ ስራዬን እመኑ ነው አይደል ያለው? ስለዚህ የተሰራውን ስራ ልናምንበት ይገባል። ባሉባልታ ወሬው ያን ወደኋላ ገለል አድርገን የሚሰራውን ስራ ተጨባጭ የሆነውን በዓይናችን ዳስሰን ያየነውን ያንን ልናምን ይገባል። አመሰግናለሁ።